ትራምፕ የኢራን ድሮኖችን በአየር ላይ ለመምታትና ለማክሸፍ ዩክሬንን እርዳታ እንድታደርግላቸው የመጠየቃቸው ነገር እጅጉን አነጋጋሪ ሆኗል። በሌላ መልኩ የሰሜን ኮሪያው መሪ ኪም ጆንግ ኡን እጅግ አስደንጋጭና ጦርነቱን ለመቀላቀል ምክንያት እየፈለጉ ቋፍ ላይ ናቸው ያስባላቸውን ቀጭን ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያቸው የጦርነቱን መልክ እጅጉን ሊቀይረው ይችላል እየተባለም እየተነገረ ይገኛል። የአሜሪካው አዲሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ ለጋዜጠኞች የሰጡት መግለጫ እስራኤልን በክፉ አስቆጥቷል። የማርኮ ሩቢዮን ንግግር የአሜሪካንን የሽንፈት አዋጅ በይፋ ያሳየ ነው እየተባለለትም ይገኛል። ነገሩ ምንድን ነው? የምትሰሙት ጉዳይ ይሆናል። ማርኮ ሩቢዮ ምንም እንኳን አሜሪካን ለጦርነቱ የሚሆኑ የጦር መሳሪያዎችን በተመለከተ ሀገራቸው እጅ እያጠራት እንደሆነ በንግግራቸው ጠቆም ያደረጉ ቢሆንም እንዲህ ተፋፍሞ በቀጠለው ጦርነት መካከል ደግሞ ሀገራቸው አሜሪካ እጅግ አደገኛና ነገሩን ወደማይፈለግ ምስቅልቅል ነገር ይከተዋል ያስባለውን ሚኒቱማን 3 የተሰኘውን ባላስቲክ ሚሳኤል እንደሞከረች መነገሩ አነጋጋሪ ሆኗል። ዓለም አሜሪካ ሞከርኩ ባለችው ሚኒቱማን 3 ተብሎ በሚጠራው በዚህ በሰዓት ከ15000 ማይል በላይ እየተምዘገዘገ ከ6000 ማይል ርቀት ላይ ያለን ኢላማ ይመታል ስለተባለ መሳሪያ ተገርሞ ተነጋግሮ ሳይጨርስ ኢራቅ ደግሞ በበኩሏ እንግዲያውስ አሁን እኔም ልኬን የማሳይበት ሰዓት ነው በማለት አነጋጋሪ ሚሳኤል መሞከሯን መናገሯ አስደንጋጭ ሆኗል። ኢራን አሜሪካን መድረስ የሚችል አዲስ የረጅም ርቀት ሚሳኤል መሞከሯን መግለጧን ተከትሎ ጦርነቱ መጨረሻው ወዴት ይሆን የሚል ትልቅ ስጋትም እየፈጠረ ይገኛል። አሁን ዓለም ላይ ያሉ ሀያላን ጦርነቱን ለማስቆም አንዳችም ጋት ወደፊት ለመራመድ ፈቃደኛ ባልሆኑበት በዚህ ሰዓት ከኛው አህጉር የተገኘችው ደቡብ አፍሪካ ግን የሀገራቱን ጦርነት በሽምግልናን ጨርሰው ብላ የመናገሯ ነገር የቴል አቪቭን ሰው እጅጉን አስቆጥቷቸዋል።